ገቢያት አሁን የለችም እኮ እያወራች ነው ከባሏ ጋር እየተነጋገሩ ነው። ክርክር ላይ ናቸው። እሷ እገባለሁ ቲክቶክ ላይ እሱ ደግሞ አትገቢም እያለ እየተከራከሩ ነው። ይጨርስና ስልኩን ፋይናሊ ሚስትየው ካሸነፈች ሰሚራ ካሸነፈች ከሙባረክ ትመጣለች። እሱ ካሸነፈ ትቀራለች። እናያለን አሁን ማን አሸንፎ እንደሚመጣ። ግን መሪያም በጣም ቆንጆ ነች ታውቂያለሽ። ከሰው ጋር እያወራች ነው። ቆንጆዬ ናት ስታምር። ቢስሚላ ማሻአላ። ቆይ ካለች ሰማል አልሰማል አስጋብኛ ቢባ አስጋብኛ ያው ጋበዝኩሽ ሰሚራ አክሰፕት አድርጊና ግቢ። ጋብዤሻለሁ ወይ አንድ ቤት ነው ያላችሁት? አቢባ እንደት ነሽ? ገና ነኝ። ያው ያስተጋባል። ማነው አሞሽ? አንድ ቤት ነው ይሰማል? ኧረ ያስተጋባል። አቡ አንደኛ ነገር እነዚህ ሰዎች አብረው እንዲኖሩ አርጊው። ለምን ባልና ሚስት ናቸው። እየሰማሽ ነው? ለእኔ ደግሞ ሁሉም ነገር ለእኔ አዲስ ነው። እኔ ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የ6 ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብረው እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር። እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማች ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲህ አለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማች ነው። ገብቶሻል? አልተባረረም። ቤት ውስጥ እየኖረ ነው። ገባሽ? አብረን ወጣን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለእሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጊያት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ እኔ ከነሱ ኑሮ ወጥቻለሁ፣ እወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት። በቀደም መታ ነበረ ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የምናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪያም ከሄርን ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ፣ አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም፣ ሰልችቶኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ታናን እያለች ነው። እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ እኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዚህ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ይኖር። እኔ ግን ለማንም አዳምጫታ ሰሙኝ። መርየምንም አዳምጫት። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? በቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር።
ምን እንደተፈጠረና እንዴት እንደሄደች ነግራሻለሁ። ጥሩ ሰው እንደሆንሽ ነው የነገረችን። እቤት ገብተሽ እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። ማሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ እንደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ላይ ሶስተኛ ሚስት ያገባ ለሙን እንድትቀምሰው አንቺ የት ይቀርላታል? ወንድ ልጅ እኮ አንዴ ከለመደ ፋይቶ ነገር ሶስተኛ ማግባት ትዳር ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጨዋማውን ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። አዎ እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝም። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወልድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኝ ሰለቸኝ። ደስታመኝ ልጆችሽ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሄድ፣ ለልጆቼ አታስፈልግም፣ እናታቸውን ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳር አይ እኔ ምንም ብትለኝ አልሰማም። አቢባ እሷን አላውቃትም፣ ሲጀመር አላውቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። አዎ መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። ቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። ይቺን 3 ወር ለራሴ ብዬ አልወጣም ከዚች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ከሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ እኮ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ አለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን።
ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለእኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብሏል ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አንዴ ላይ ብሪካርዱ አቡ አሁንም እኮ ለእሷ ምንም አላልኳትም። እሷ መፍቷን ነው፣ እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይኸው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ካወጣው አላባራቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ፣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ሳሎን እየተኛ ያለ ግን ወደ ውጭ አልወጣም። መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺን ልጅ አላቃትም ነበር። እቺን ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም። እስቶቴውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥራኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አልሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት። ሳሚራም እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን እንደ ሸሪያው ባል ሳያስፈቅድ ያግባ ይላል አይልም የሚለውን ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ። ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስ ኖ እኔ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችሁ። ሰሚራ ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ኑራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝ። እሺ እንደሰማ ስሚኝ፣ ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም ገባር፣ እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ እመጣለሁ፣ ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም
አብራችሁንና ወረቀት እዚህ ይሰራለትና ይማር። ከተስማማን ችግር የለው አብረን ነው አለን። ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደ ሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት እሷ የሰጠሁት ክብር ለማንም አልሰጠሁም። ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጪ አልኳት። እኔ ሚዲያ ላይ እንዳትወጪ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ቆይ አንዴ ሙባረክ ቆይ፣ አንደኛ ነገር ማንም ከህዝብ ወይ እነሱ ሸሚተ ከኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛች ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ስራ ሳትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለግኩ መሆን አለብኝ ማለት ነው? የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? እኔ ካሰብክ ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒቃቢስት ብትሆን ራሱ አምና አይ አግባ ትላለች የሚለውን ጭንቅላት የማይቀበል አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሆን ማለት ነው። እሱ ደግሞ ሰዋል ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ንካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ። ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ የሚለው ምንድነው? ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው እሱ የሚለው እንደ ሸሪያ እሱ የሚለው እንደ ሸሪያ በቃ ቤት ቁጭ ብላለች፣ አማልቼላታለሁ። ምን አታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ ስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ።
ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ብታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላውቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላውቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት። ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው፣ ቢዚ ሆኖ ነው። በምን ስለዚህ አሁን ይሄን ዝም ማለት ነው። ይሄን ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ። ትጨትና ገረባክ አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክአፕ እርጉዞና በታክሲ ይልከኛል እያልሽ ነው? እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላውቅም። እንደ ማንኛውም ሰው ጨቅቄው አላውቅም። እኔ ዝም ማለት እሱ እንዳሰባውን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል። አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም አታመጣም፣ ብትናገርም ምንም አታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰብ ይኸው ስንት ነገር አንጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት። እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪያ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪያ እንደዚህ አይደለም የምፈቅደው ሀቡ። ሸሪያ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪያ እንደምፈቅዳችሁ ነው የሚለው አይደል? ሸሪያ አይደለም፣ ስለኔም አይደለም። ሸሪያ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ ግን አዝበዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። አቢባ ታይ ያልኩሽ አስገባሻት። እንግዲህ እኔ የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳምነው ኮሚኒስት ያተሰጠኝ ነገር ይቁምልኝ፣ በኋላ ይቁምልኝ። እንደዚህ እንደባልም አልፈልግም። ማፍቱ ነው ግን ይሄ ሙዳቸው ነው የወንዶች። ልጅ ሌላ ሴት እንድታዝምላቸው ሚስት ያትሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። ያ አሁን ይኸውልሽ፣ አንቺ ግን መርየም ከአንቺ ጋር ችግር የለባትም። በጣም ተወድሻለች፣ ታከብርሻለች። እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም ሀቡ። በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት። እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ
የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይሄን ጥያቄ ልጠይቀው አንዴ። ሙባረክ መሪም ለአላህ ብለህ እውነቱን ነው የምትናገር። መሪም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ንገራት፣ ለእሷ ንገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ሰግናታለች እንደዛ ትላለች። ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሀላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለእሷ እንዳያችኋት ለእሷ እንደሰማችሁት ለእኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሀራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች። እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ በመርየም ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ምስቶች ማለት ነው አራቱ ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለህ ገና ከዚህ በኋላ አቡ እኔና እሱ ተጣላኑ። በዚች አልነበረም። እኔና እሱ ተጣላኑ። በዚች ልጅ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚች አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አጋጣኛለች አይሄን ስትናገር ግን በመረጃ ማለት ነው። እኔ ሁሉን ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ ቅድም የተናገርኩት እንደዚህ አይነት ወሬ ነው። እሱ እኔ ቁጭ ብዬ እየሰማሁ ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ ሀቢባ ለምን ማለት ነው። ጽሁፉን እሺ ሀቢባ ጽሁፉን ወደ ላይ አድርጌ ቤትሽን ተደብቋል። እሷ እሺ ስሜ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርየም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ውሰዱኝ ብላ
ወዛታለሁ ብዬ ሰገጄ ነው መጣሁት። እውነት ለመናገር ማለት ነው። እሺ እቹትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። 4 ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ውሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። ማርያም እኮ ሀቢባ ጋር ውሰዱልኝ ብላ ፎቶ ሰጥታለች። እዮቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አልተውንም አልተውችም እንደስተኝ ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ ለምን የተባረርከው? ከመኝታ ቤት ተባረክ ሳሎን ነው እያለች ክላስ ስሜኝ ሀቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ። እሷ ደካማ እርጉዝ ናት። መግባት ይችላለሁ እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነኝ። መሬት ላይ ማለት ነው። መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በእኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክረር ያለም ትክክል ነው፣ ግን ሸሪዓ አላጠፋውም። ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉ ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመቻቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። ቆይ 4 ዓመት ኢጅፕት ኖረናል። 5 ዓመት አብረን ኢጅፕት ኖረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይህን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምበላውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ጎደለኛ አላለችም። አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቀደሙንም እሷ ሚስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትልጭ የሚያልኳት አቡዬ ቆይ ጨርስ ዝም በይው። እስከ ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ሚስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድን ነው የተጎዳችው? አንድ ደግሞም አብዲ ጌታቸውን ታስገቢዋለሽ። ምንድን ነው እሱ? በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ። እሺ፣ ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ። ገባሽ? በሷ የተነሳ በማን የተነሳ? በማርያም የተነሳ ማርያምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ሚስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ
19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ይሄ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው። ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪና ነጥቼ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና ማርያም ስንናገር እሷ ላይ ያደረኩን ነገር ምንድን ነው? የእሷን ነገር የተናገርኩን ነገር ምንድን ነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድን ነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ ገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው። ንዴት ነው። ሴት ናት፣ ተናዳለች። እኔ ደግሞ መብቷ ነው፣ መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ ለልጄ ሞታለሁ፣ ችግር የለውም፣ ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም ማፍተክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በእኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በእኔ ምክንያት ከዚህ ሞጣው ንፋስ ላይ ቀረሙ ማለት ነው። በእኔ ምክንያት ላይ ቀሪም ሀቡ አለች ሌላ ተደብቃ አለች። ያውልሽ መርያም መርያምን እሺ መርያም ተናገሪ ማለት ሌላውን እኔ አላውቅም። የማውቅ ታሪክ የለም። ሌላውም አለ ሌላ ሚስቶች አላውቅም። እኔ ሰሜራ ብቻ ነው የማውቀው። ሰሜራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በእኔ ምክንያት እንደምፋቱ አልፈልግም። እኔ በእኔ ምክንያት ማለት ነው እሷ ወዳሃለሁ እከብራሃለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በእኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጅን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆችን አደራ ነው የሚልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማናም አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልሐምዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አያት። ሌላኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። እውነቴን ነው የሚለው ወላሂ እውነቴን ነው። እሺ ማናት አብዲል አስገባው እንደ አቢባ። እሺ ሳበው
ሞዴሬተር አይለኝም። እሺ ሳቦ አቡ ከተናገር ለካብዲ አሁንም አቡ ከተናገር ወላሂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንደ እየሰማችሁ ነው። አንዷ እኔ ለልጆቼ መዋች ነኝ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ ምክንያት ልጆቻቸው ሳይሆን አንዱ መቶ ያሳደጋል። እናቴ ደክሞኝ ነው። አሉ ሶስት አሉ። ልጅ ጋር አሉ ሶስት ይመጣሉ። ሰሚራ ተጨርስ አታውራ። ከስር ቀጥይ ሰሚራ ተናገሪማ። አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት። ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ከአንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ። ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ሰሚራን ሚዲያ ላይ አስግቢ ብያት ቢላ ስታልፎጋኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አሳናት የመጣችው እሷ አይደለም ያመጣች። ኖ እየገለገልኳት ማለት ነው። ሚዲያ ላይ አትምጪያለሽ ሀቢባ ቢላ ስታ አላየሽም እንጂ አንቺ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ በትክክል ቢላ የተቀበልኩት ማለት ነው። ታይሱን ኦልድ ቪዲዮ ቪዲዮ ላይ ወጣች። አለቀ እኮ እኔና ሰሜራ ጉዳይ። እሺ ላውራ፣ ተረጋጋ። እሺ ተረጋጋ። ቆይ እኔ ለአንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ
ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ሳልገደኝና እኔ ልንገረው አንደኛ መሬም ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁሉኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደል ካተቡ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ ሰሚራን መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎ ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩ መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ ሌላ ሽምግልና ማለት ቅድም ላውራ እድል ስጡ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይህን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራ እና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማውራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሀሳብን ትሰጣለህ። ይቻል አይቻል አላውቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ። እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ፣ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ አይችል። ቢኮዝ ሰሚራ የሰው ልጅ ናት። እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወደ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ አላቃትምም ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ማስፈራራት ይባላል። ቆይ አንዴ ወታሽ ማስተዳደር የሚችል ስለሆንኩ ነው። 8 ዓመት ሀቢባ ስሚኝ፣ 8 ዓመት ሙሉ
አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። ሁሌ አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ ሀቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና ማርያም ጨር አለቀ። የማርያምን ሙባረክ ሁላችሁም እንደ እህት ካከበርከኝ እኔን እዚህ ጋር ለማከብርሽ አንድ ነገር ልንገርሽ ሀቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ እንዲህ ትላታለህ። ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው? ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም። እኔ እዚህ ጋር ገባሽ? የማንም ዩቱበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እዛ እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺን አይደለም ሀቢባ፣ አንቺን እንዴት ነው የምናገርሽ? እኔ ነኝ እኮ ነገር ያመጣው ነው። ሪካርደሮችን ነው። እሺ አዎ ራቡዬ ረበላትሽ። ይሄ ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችም አትበላት። አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቀጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። አንድ አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። ማርያምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልሐምዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የምፈልገው በሌላ በኩል አብረው በመተኛ ከሆነ አልሐምዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አስተሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ እጃለሁ ጠልቼ አይደለም እንደዛ እንዳያስብ የፈለጉትን ነገር ይናገሩ ማምጣት እችላለሁ። እንደዛ ብሎ ነገር ማሷን ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለሁ። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ ማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ነገር
ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9,000 ድራም ሪካርዱ ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንም አላለኝም። 9,000 ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪካርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያት ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪካርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እንዳትየዋል ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? ሌላም ሴት አለች አለች እንጂ ብዙ ነገር የምናገረው አለኝ። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ። አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል? በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ፣ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትይው ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ በፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ጥሉኝ። እዚህ ሚዲያ ላይ የፈለገ ሰው ይጥላኝ። አላቃችሁ ማንንም አላገባው። አይ ዶንት ኬር ሚዲያ። አዳም በቃ ሴት ሊጎዳ ያለው ሴት ሊጎዳ ያለው። እስኪ ነገ አላግባ፣ እስኪ ነገ በሰርግ አላግባ። እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲጠርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ይኸውልሽ፣ የዚህ ልጅ ትዳር ምስት ምትባል ይኸውልሽ፣ ቆይ እባክህን ስማኝ። እሺ ስማኝ አለው ካለች መታ ገብታ ነገር ወለ መርያም እሺ ሰሚራ ችግር የለውም አይደላችሁም። አለቀ ደቀቀ። ሙባረክ ከዛሬ ገመኔ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉን ነገር ይዤ እወጣለሁ። ፓስፖርት ነው ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማገል እንዲህ ያደረጋችሁት
ሚውት ሳረጋው እያበራኩ አንድ ድል ምትኝ አንዱ ሚውት ሳረጋው መርየም ሚውት አርጊ ጉድፈል እባክሽን ሀቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝም። እኔ መጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ፣ እየተበላሸባቸው ነው፣ ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወግጃቸው። ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ ሀቢባ ይወቅሳሉ። ጤና የለም። አማርኛ እያወራ አትግባባ። ሀቢባ አቡ በቃ ታዩ። አንቺ ጨርሽ፣ የእነሱን ጨርሽላቸው። እኔ ጨርሽዋለሁ። እኔ መጣ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ፣ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ ማለት ሀቢባ ተናገሪ ምን አለች ሰሚራ? ይሄን አለች በል ሙባረክ አቡዬ፣ እኔ አልተናገርኩም። ግን ተናገሪ ካለውም ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቂያቸው ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም ይናገራለሁ። ግን መናገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ። ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያውርድ? እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ መርየም ሙባረክ ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው፣ እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም፣ ብርቅም አይደለም ለእኔ። መርየምን ስሜት አንዴ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም ባይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድን ነው ችግር? ከአንተ ትልቅ ሰው አይደለ እንዴ? ለምን ስለማከብርሽ ነው የተቀመጥኩት። ከአንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው በሽተኛ ነኝ። ተረጋግቼ ራሴ ተረጋግቼ ለሌላ ምሳሌ ቶረቢ ነው። በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርየም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሜራ ብቻ ነው የማውቀው እኔ። አሁንም ሰሜራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርየም ወርቅና ብር አልወሰደብኝም። ተናድጄ ነው አለች እኮ። ምን ነው ሀቢባ
አው ቀደም ተናድጄ ነው ማንም ባያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትሳፕ አወራሻለሁኝ ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ፣ እኔ ንዴት ላይ አይደለሁም አቡ። የቤታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስሪ በደምኛው ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ እና አይዞሽ እሺ። እኔናት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ ለሄዳለና አቢባ እሺ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ ቅድምም ነግሬሻለሁ። እሱ በሱ ስም አይደን እንድሰራለሁ የምፈልገው ገባሽ? እንድጨርስ ማለት ነው። ሌላ ከፊል እኔ ሰውም አላቅም ማንም አላቅም። እሱ ብቻ ነው የማውቀው እኮ ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማቅ ምንድን ነው ምን ባላ ፕሩፍ ምናምን ልናለ መጥቶ አላለ። ለዛ አይዴ እንደ ጭርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናገራለን አላለም? ለምን ትቀያየሪያለሽ? አስሬ ቃላትሽ ቀደመ። እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ኬት መጣ? እንደዛ የሚለው ሀሳብ ኬት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ የፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው የማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይሄን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ ደከመኝ። atau buktinya nanti kaki berdua ya hati mau bawa Fadila ምክንያት እኮ ምንም እንድትሆን አልፈልግም። አንቺ በፈረሰ እኮ ትዳሩ አልፈልግም ማለት ነው። አልሰማሽም ማሬ? አሁን ትዳርማ ይፍረስ ሀቁም ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ያላችሁ ነው ምንሽ ማርያምዬ? ምንድን ነው ሀቁ? እኔ እኮ ነግሬያለሁ እኮ። እኔም ቀድምም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለሰው ቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ መናገር ፈልጌ አይደለም። አላልኩም እኔ እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ነው ግልጽ እንድታደርጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። የሰው ቤት ተቀምጬ ተናድጄ ነው እያለች አናር ወላሂ አናር ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አንዳንዶኝ እዚህ ላይ ያስጮኸኝ 19,000 ድርሃሙና ወርቁ ነው። አልሐምዱሊላህ አቢባ። እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንትን ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንድሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት፣ አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂው እኔ ነኝ። እሷን ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ስላለች ይገርመኛል። ሲሉ ውለው ቢያድሩ መች ይገርመኛል። ስላለች እኔ ነኝ ልጅቷን ያመጣኋት እዚህ ጋር። አንተ አመጣትም ማንም ሰው ልንገራችሁ አለ። እዚህ ቲክታክ ላይ ያላችሁ አዳሜ
ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን እከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል? ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 ዓመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጠቀም ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይቬን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባልኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድምም ቃል ገብቷል። ማርያም እኔ ማንም አላልኩም ከፊል አዎ አሁን ይኸውልሽ ማርያም ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ ሰሚራን ቁጥር ወስድና ዋትሳፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ተወጀታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ እሺ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤት መከራየት ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። ስለ አይኔ ጉዳይ ነገር አላበረታታም። እኔ አንድ ወንድ 2 ሚስት አላበረታታም። ይሄን እንድታቁልኝ ይፈልጋል። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺም ልጅ እርጉዝ ልትሆን ትችላለች። ያለሻት ነው እንጂ እኔ ሀቢባ አንድ ወንድ 2 ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይሄን እንድታቁልኝ ይፈልጋለሁ። ሁላችሁ ጨርሳለሁ። ችግር የለውም እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው እኔ ስለ አይዲ ምን አይነት ቃል ነው የምገባው ደግሞ ቃል ታስገቡኛላችሁ። እንደዚህ ሁኜ እንደዚህ አይዲን አይዲዋ እንደምታሰራላት ነው ቃል እንድትገባላት የፈለገችው መርያም። አዎ አይዲዋ እንዲሰራላት ቃል ተገብቶላት አይደል እንዴ? ሀቁን የተነገረችው ራሱ ቃል ገብቶልሻል። አቀድማ ሀቁን የተናገርሽው አለቀ እኮ ቃል ገባልሽ እኮ ማሪ። አሁን እኮ ነው ክኒን ያስፈልገኛል። ክኒኔ ውጪ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገ ይከራከራል። አሁን ነው እንዴ ነግሬሻለሁ። እሱ ብዬ ነው አይዲ ነው ፈልገው ወይስ ምንድን ነው? ከአይዲ ተረከበች እንዴ? አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ አዎ በቃ አይዲ ማሰራልኝ ያለክ ችግር የለውም። እኔ ማንም አላውቅም፣ የትም አልሄድም። የእሱ በቃ ቃል ግባላት እና ውረዱ ፕሊስ። አዎ ችግር የለውም ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ ምን ልበልልሽ እያለሽ ነው የፈለከውን ነገር። እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት። ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለግኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም፣ ሶሪያ ስር ነው ያለሁት። እሱን አሁንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ። ቅድም አፕሮቭ መጥተዋል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም አቢባ ቃል ነው አሰራላታለሁ ከነገ ጀምሬ። እሺ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው ግን እኔ ከፊል የለኝም። ለአንተ የምሰጠው ከፊል ችግር የለም። ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶቹም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። አረ ወንድሜ፣ እሺ አንቺ ተተረፈሻለህ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም፣ አንድ አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አትችልም። ኦኬ እሺ በቃ ቤት ከፍቼ እነግራቸዋለሁ። አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው። እኔ ቤት ኦኬ ችግር የለውም። እኔ ጀስታቸው በቃ ታው ሰላም አይዞክ መርያም ተግንሻለሁ። እኔ ከጀምሩ ፕሮሰስሽን ይጀምራል። እሺ ማሪ ችግር የለውም። እሺ በጣም እሺ አይዞሽ በርቱ። ሰሚራ እሺ ቅርታ አድርግ። ችግር የለም ምንም አላስከፋሽም። የእኔ እናት አይዞሽ። ሰሚራን አውራትና እንደምን ብዬ ከሰሚራ ጋር ስማምቻችሁ ሁለታችሁም እንግዲህ ተባብራችሁ ከሙባረክ ጋር አብራችሁ ትኖራላችሁ። አንቺ አንድ ይበቃናል ብለሻል። ይበቃናል ካልሽ ሰሚራን እናሳምንልታለን። እሺ
እሺ ውዴ፣ እሺ በጣም ነው የማመሰግነው። ሰላም ወይ ጉድ! ጦርነት እንዴት ትንፋሽ አጠረኝ እኮ እኔ። ምንድን ነው 4 ቁጥር አልገባኝም። 4 ቁጥር ምንድን ነው? ዋት ዘ ሚኒንግ? ምንድን ነው 4 ቁጥር? 10 ሰዓት ሆነ። 4 ሚስት እናገባኝ። ለምን 8 አታገቡም? ላቢባ ስትሉ እናገባኝ። 4 ሚስት ነው የምትፈልጉት? አግቡ። 8 አግቡ ከፈለጋችሁ። ላቢባ ስትሉ ላይፉን የምትኖሩት እናንተ እንጂ እኔ አይደለሁም። እኔ አይደለሁም ላይፉን የምኖረው። ሰሙዬ አንቺ በ2 ሚስቶቹ መሀል ተቀምጠ ጓል አስመራ ዝም ብለሽ ስትስሚው ነበር። አታፍሪ? ተስብዬ እንዴት ነህ? አቡ እንዴት ናችሁ? አለን ደህና ነህ?